ተወዳጇ ድምፃዊት አስቴር አወቀ ከ66 ዓመት በላይ ከትዳር ውጭ ያደረጋት ራሷንም በጸጸት የምትቀጣበት ሲጠራትም ወይንዬ እያለ የሚያቆላምጣት እሷም ቢሆን በስተመጨረሻ ጌታዬ ጌታዬ እያለች እሱን ፍለጋ በአደባባይ የወጣችለትን አስገራሚና መጨረሻው አሳዛኝ የሆነውን የፍቅር ታሪኳን እንነግራችኋለን። በአንድ ወቅት እመቤቴ ብሎ ሲጠራት ወይዬ ጌታዬ ብላ ሳታቆላምጠው ያመለጣትን ያንን ፍቅሯን ፍለጋ በናፍቆትና በስስት የምትፈልገው ሰው ሆነች። ከዛ ሁሉ ፍለጋ በኋላስ የምትፈልገው ሰው ጋር መጨረሻዋ ምን ሆነ? ቪዲዮውን ላይክ እያደረጋችሁ አብራችሁን ከቆያችሁ ስንቱን በፍቅር ያሳበደችውን አስቴር የፍቅር ሕይወቷንና ታሪኳን ታደምጡታላችሁ። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያላት ከዛም አልፎ የሶል የሙዚቃ ንግሥት ተብሎ መጠሪያ የተሰጣት በቀድሞም ሆነ በአሁኑ ዘመን በተለይ ደግሞ በወጣቱ ልብ ላይ ተደላድላ ተቀምጣለች። በሙዚቃ ሕይወቷ ደግሞ ከሁለት ደርዘን በላይ ሥራዎቿን ለሕዝብ ማቅረቧ ከፊት እንድትቀመጥ ያደርጋታል። የኢትዮጵያ ሙዚቃ አሁን ለደረሰበት ደረጃም ባለውለታ የሆነችው ይህች ታላቅ ልዕለሰብ ድምፃዊት አስቴር አወቀ ናት። በ1951 ዓ.ም በደቡብ ጎንደር ልዩ ስፍራው ሐሙሲት በምትባል ገጠራማ ከተማ ተወለደች። በ1960ዎቹ አካባቢ ወደ አዲስ አበባ በመምጣት ገና በ13 ዓመቷ በሀገር ፍቅር በውዝዋዜና በድምፃዊነት በመቀጠር የኪነ ጥበብ ሕይወቷን ሀብላ እንደጀመረች ይነገራል። አስቴር ለሙዚቃ ዝቅ ያለ አስተሳሰብ ባለበት አካባቢ ተወልዳ ብታድግም በአስራዎቹ ዕድሜዋ ውስጥ ድምፃዊ ለመሆን መወሰኗ ከባድ ፈተና ሆኖባት ነበር። በዛው በአዲስ አበባ በኮንቲኔንታል ባንድ፣ ዲአፍሪካ ባንድ፣ አይቤክስ ባንድና ሸበሌ ባንድ ጋር የተለያዩ ዝግጅቶችን አቅርባለች። በሀገር ፍቅር የጀመረችው ተወዳጅነት በተለያዩ የምሽት መዝናኛ ስፍራዎች በመገኘትም ችሎታዋንም ሆነ አድናቆቷን በአደባባይ አስመስክራለች። አስቴር ከሀገረኛ ሙዚቃዎች ባሻገር ዓለም አቀፍ የሆኑ ሙዚቃዎችን ትሰራም ጭምር ነበር። በ1981 ያወጣችው ሙናዬ የተሰኘ አልበምም በኢትዮጵያውያን ዘንድ በቀላሉ ተቀባይነት አግኝቶ ነበር። በኋላ ኑሮዋን አሜሪካ ሰሜናዊት ካሊፎርኒያ ካደረገች በኋላ የሙዚቃ ሥራዋን እርግፍ አድርጋ በመተው ትምህርቷ ላይ አተኮረች። የመለየቷን ከባድ ውሳኔ ስታስታውስም ጎስቋላ ነበርኩ በማለት ትገልጸዋለች። ከጥቂት ጊዜ የሙዚቃ ማቆም በኋላም ወደ ሙዚቃ ስትመለስ የተሰማትን ስትገልጽም ደስታዬን በማቀንቀን ላይ ይገኛለሁ በማለት ደስታዋን ገልጻ ነበር። አስቴር አወቀ የግል ሕይወቷ የተገለጠ አይደለም። ብዙ ጊዜ ስለ ግል ሕይወቷ ሲወራም አይሰማም። በተለይ ደግሞ የፍቅር ሕይወቷ በፍጹም ሲነገር አልተሰማም። ነገር ግን ጌታዬ ጌታዬ እያለች እሱን ፍለጋ የወጣችበትን አስገራሚ የፍቅር ሕይወቷን ከሙዚቃዋ ጋር እያሰናኘን እንነግራችኋለን። በአንድ ወቅት ወይንዬ ብሎ በቁልምጫ የጠራት የነበረውን ሰው ፍለጋ የወጣችበት አስቴር አወቀ ይላታል ዋሲሁን ተስፋዬ። ጌታዬ የታገኝህ ይሆን እያለች በስስት ትፈልገዋለች። የቀድሞ ወዳጇን፣ የቀድሞ አፍቃሪዋን፣ የኖሩትን ሕይወት ያሳለፉትን መልካምና ጥሩ ያልነበሩትን ጊዜም ጭምር ዜማ አድርገው ከሚሰሩ ሙዚቀኞች መካከል አስቴር አወቀ አንዷ ነች። አስቴር እውነተኛ ፍቅርን ፍለጋ ስትዋትት መኖሯን የሚገልጽ በርካታ ዜማዎችን ለመጻፍ በቅታለች። ከእነዚህ መሃል ደግሞ ዛሬ ልናየው የወደድነውና ትክክለኛ የፍቅር ታሪኳ የሆነውን ወይ ኑሮ የተሰኘ ሥራዋን ነው። አስቴር ስለዚህ ስለማናውቀው ለዓመታት በልቧ ይዘው ስለኖረችው ሰው በትዝታ ወደ ኋላ ሄዳ እያስታወሰችም በብዙ ዜማዎች ስትዘፍን የሰማናት ቢሆንም ሀገሬ በተሰኘው አልበሟ ራሷ ጽፋ ባዘጋጀችውና ራሷ ጽፋ በዘፈነችው ወይ ኑሮ በሚለው ልብ የሚነካ ዘፈን ላይ ግን ቁጭቷ ምን ያህል እንደሆነ ፍንትው አድርጋ ሳይታለች ሲል በጽሑፍ አስፍሯል። ዋሲሁን ይቀጥልና በዚህ ወይ ኑሮ በሚል ዜማ ላይ የምትነግረን አስቴር ከዓመታት በፊት አብሯት ስለነበረው እጅግ አድርጎ ያፈቅራት ስለነበረው ሰው ነው በማለት ይገልጻል። ይሄ ሰው ሌላው ቀርቶ ብዙሃኑ የሚጠራበት አስቴር የሚለው ስም የልቡን አላደርስ ብሎት አዲስ ስም ሁሉ አውጥቶላት ነበር። ይሄ ሰው የአስቴር የሳቋና የደስታዋ ምንጭ ነው። ሁሌም አዲስ በሆነ ፍቅር ይወዳታል። አንድ ሰው ነበረ ሁሌም የሚያሳስቀኝ ስወጣ ስገባ ወይን እሸት የሚለኝ ስትል በዘፈኗ ገልጸዋለች።
ብሎም አብረው በነበሩበት ጊዜ እመቤቴ እያለ በፍቅር የሚንከባከባትን ወይንዬ ብሎ በቁልምጫ የሚጠራትን ሰው ፍቅር ለሱ የሚገባውን ክብር ልትሰጠው አልቻለችም ነበር። እናም በዚህ ምክንያት ተለያዩ። በዚህ ሁኔታ ውስጥ ሆነው ዓመታት አለፉ። ጊዜያት ሮጡ፣ ቀናቶች ነጎዱ። አስቴርም ልብ እየገዛች ስትመጣ ያንን በፍጹም ፍቅርና አክብሮት ወይንዬ እያለ በአዲስ ስም የሚጠራትን ያን ሰው መናፈቅና እንደ አዲስ ለማግኘት መመኘት ጀመረች። አብረው በነበረችበት ጊዜ የፍቅር ትርጉም ተሰውሮባት በወደዳት ልክ ፍቅር አለመስጠቷ ቆጭቷት ምን ነው አሁን ባገኘሁት እኔም ባፈቀርኩት ትላለች። ይሄን መንገደኛ ዘንድሮ ስናፈቅኩት ባገኘሁትና ወይኔ ብዬ ባልኩት ወይኔ ብሎ ጠርቶ ስም ያወጣልኝን ሂጄ ልፈልገው አገኘው እንደሆን እያለች ታዜምለታለች። ሆኖም ዓመታት ተቀያይረው ሌሎች ጊዜ ተቆጥረዋል። እናም ፍለጋ የወጣችለት ወይኔ ብሎ ከልቡ የሚያፈቅራትን ሰው ልታገኘው አልቻለችም። አላገኘሁትም የልቤን ወዳጅ ስለ እሱ ሳወራ እኖራለሁ እንጂ እያለች ትቀጥልና በመጨረሻ ላይ ልብ በሚነካ መልኩም የዘመናት ቁጭቷን በዚህ መልክ ትናገራለች። ከአገሬ ወጥቼ ኑሮን ሳሳድደው ብቻዬን ቀረሁኝ ትዳርን ሳልዘው አላውቅበት ብዬ መንከባከቡን ጌታ የምትለው አገኘ ይሆን በማለት አብረው በነበሩበት ጊዜ እመቤቴ ሲላት ጌታ ያለ ማለቷ ቆጭቷት ዛሬ ከዓመታት በኋላ ምንም እንኳን አብሯት ባይሆንም ምንም እንኳን ከተለያዩ ዓመታት ቢያስቆጥሩም እሷ ግን በሌለበት ጌታዬ ጌታዬ ጌቱ እያለች ትጠራዋለች። ይህም የልብ የዘላለም ሕመሟ እንደሆነ በሚያሳውቅ ሁኔታም ጌታዬ የት ያገኝህ ይሆን በማለት ትጠይቃለች። እናም ይህንን ዜማ የምትዘጋው እየደጋገመች ቀረሁኝ ብቻዬን ትዳርን ሳልዘው ብቻዬን ቀረሁኝ ትዳርን ሳልዘው በማለት ነው። ይህን ከወጣ ከዓመታት በኋላ እንድናስታውሰው ያደረገን የአስቴርን ዜማ ታላቁ ድምፃዊ ኤፍሬም ታምሩ በአንድ ወቅት በሰይፉ ሾው ላይ እንግዳ በነበረበት ጊዜ ስለ ቀድሞ ባለቤቱ ሲጠይቀው የሰጠው ምላሽ ነበር። በቃለ መጠየቁ ላይ ሲስቅ ሲጫወት የነበረው ኤፍሬም ልክ የጥያቄ ሲነሳ ፊቱ በቁጭት ይዳምናል። ከባለቤቴ ጋር ከተለያየን ቆይተናል። እንጃ ባለቤቴ የጥሩ ባለቤት ነበረች። ብቻ ማንም ወንድ በሕይወቱ ማግኘት የሚመኛትና ማግኘት የሚፈልጋት አይነት ሴት ነች። እንጃ ብቻ እኔ እሷን ለማድነቅ ቃል የለኝም። በጣም የእግዚአብሔር ሰው ነች። ትዕግሥተኛ ነች። ትዳሯን አፍቃሪ፣ ባሏን አክባሪ ናት። የፍቅር ተምሳሌትም ነች። የባህል ዘውድ ነች አለና ያችን ሴት ማጣቱ የእግር ሰዓቱን ወበት እንደቆየ በሚያሳውቅ መልኩ በቁጭት ስሜት ሾዝ ኤቭሪቲንግ ፎር ሚ በጣም ነው የምንዋደደው፣ ግን በቃ እግዚአብሔር አመጣ፣ እግዚአብሔር ወሰደ። አብረን መኖር አልቻልንም። ከተለያየን ከዛ በኋላ እሷ ሌላ ሕይወት ነች፣ እኔም ሌላ ሕይወት ውስጥ ነኝ። ባሰብኳት ቁጥር ሁሉ እግዚአብሔር ሁሉን ነገር እንዲሰጣትና ደስተኛ እንድትሆን እመኝላታለሁ በማለት ከዓመታት በኋላ ዛሬም ኤፍሬም የባህል ዘውድ ናት ሲል የጠራትን ወንድ ሁሉ ሊያገኛት የሚፈልጋት እያለ የመሰከረላትን እግዚአብሔርን የምትፈራ ባሏን ትዳሯን አክባሪ ብሎ በአደባባይ የተናገረላትን ሴት ማጣቱ እንደሚቆጨው ይናገራል። እነዚህን ከላይ ያነሳናቸውን ተወዳጅ አርቲስቶች አስቴር በዜማዋ ኤፍሬም በዜማውም በቃለ መጠየቁም እንደነገሩን በአንድ ወቅት በወጣትነት ዕድሜ አግኝተው ያጡት ቀምሰውት የነበረውን እውነተኛ ፍቅር ከዓመታት በኋላ ዛሬም ድረስ ቁጭት አብሯቸው እንዳለ የሚያመለክት ነው። ይህ ለሌላውም ትልቅ ትምህርት ነው። ዛሬ አብራን ያለችውን ባለቤታችን ወይም ፍቅረኛችን፣ ጓደኛችን በእጃችን ላይ ስላለ ቀላል ነገር ሊመስለን ይችላል። ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች በሚል ዛሬ እጃችን ላይ ያለን ወርቅ በእጃችን ላይ ያለን መልካም አፍቃሪ መያዝ ካልቻል እንደ አስቱዬ ከሄደ በኋላ ጌታዬ እያልን በትዝታና በቁጭት እንብሰለሰላለን። እንደ ኤፍሬምም ከሄደች በኋላ ያች መልካም ሴት እያልን በትዝታና ሐዘን መብከንከን ይመጣል። ከእጃችን ያመለጠ ነገር አንዴ ከሄደ በኋላ ሀብትም ዝናም መከታ ሆነው መመለስ አይችሉምና አብረን እያለን ፍቅርን እንስጥ መልእክታችን ነው። አስቴር አወቀ በዓለም አቀፍ ደረጃም ዝነኛ ነች። ሲኤንኤን፣ ቢቢሲ ሬዲዮና ቴሌቪዥን፣ ፒቢኤስ ሬዲዮና ቴሌቪዥን፣ ሲቢሲና የለንደን ቻናል በእንግድነት መጋበዝ ጀምረዋል። ይሄ እንግዲህ የተወዳጇን አስቴር አወቀን የፍቅር ሕይወቷንና እንዲሁም የኤፍሬም ታምሩን
እንዴት ያለ የፍቅር ሕይወት እንዳሳለፉ ጠቆም አድርገን እንደገና ወደ ተወዳጁ አስቴር አወቀ እየመለስናችሁ ነው። ከመድረክ አያያዝና ከውብ አዘፋፈኗ በተጨማሪ በራስ መንገድ ግጥምና ዜማ የምታዘጋጀው አስቴር ስራዎቿን ከአገር ውስጥም ከአገር ውጭም ያሉ የአማርኛ ሙዚቃ ታዳሚያን የስሜት መግለጫ ሆነው አገልግለዋል። አስቴር በስራዎቿ የቢልቦርድ ደረጃ ሰንጠረዥን ለሳምንታት መምራት ችላለች። ድምፃዊቷ አስቴር የክብር ዶክትሬትን በጎንደር ዩኒቨርሲቲ አግኝታለች። ለአስቴር ቀሪ ሕይወቷ የተባረከና በመልካም ነገሮች የተሞላ እንዲሆን እየተመኘን ለእናንተ ለአድማጭና ተከታዮቻችን ደግሞ ወደ አስቴርና ኤፍሬም የሚያብረከርክ ፍቅር እንዲሰጣችሁ ስንመኝ መለያየቱን ግን እንዳያካትትባችሁ ምኞታችን ነው። ቪዲዮውን ላይክና ኮሜንት፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑን።